ሰላም ጤና ይስጥልን ውድና የተከበራችሁ በሀገር ሰላምና ጤና ለቤታችሁና ለእናንተ ይሁን። ይህ ደግሞ ሁለተኛው ቻናላችን ሲሆን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በየጊዜው የሚለቀቁን ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። እየተባረሩ ያሉ ጋዜጠኞች ለምንድነው እየተባረሩ ያሉት? የሚወጡበትስ ምክንያት ምንድነው? ለምንድነው እንደዚህ አይነት ነገር የሚደርስባቸው? በከኢቢኤስ ዘንድ አሳማኝ ያልሆነ ምክንያታቸውን ለማየት እየሞከርንና ቪዲዮ ለመስራትና በሉላ ጉዳይ ለንመካከር ጥቂት ሞክረናል። አሁን እየተባረሩ ያሉ ጋዜጠኞች ብዛታቸውና ቀጥሎ ሊመጣ ያሉ አንዳንድ ነገሮችን ለማውራት ሞከርን። ኢቢኤስ ከሉላ ጋር የገጠመው ከፍተኛ የሆነ ሰጣ ገባ ከቀን ወደ ቀን እያደገና ብዙዎቹ እንዲነጋገሩበትና እንዲከራከሩ እያደረገ ያለ ጉዳይ ሆኗል። ሉላ ብዙዎቻችን እንደምናቀው እጅግ ጠንካራ የልብ ቅንነትም ያላት ለሰው ክብር ያላትና በትጋቷ እጅግ የምትመሰገን እንደሆነች ብዙዎቹ ያወራሉ። ሉላ እጅግ ጠንካራ ነች። በስራዋ ደግሞ ብዙ ዋጋዎችንም ትከፍላለች። ብዙ ውጥረቶች ቢኖሩባትም ያንን ሁሉ መስመር በማስያዝ እጅግ ፈተና በተሞላበት መልኩ ብትሄድም ነገር ግን ጥንካሬዋ ወደ ኋላ የሚል አይደለም ስትል አብራ የምትሰራዋ መቅዲ ለማውራት ሞክራለች። መቅዲ እንደዚህ አለች ለሉላ እጅግ ጠንካራ ነች፣ ብዙ ዋጋዎችንም ትከፍላለች። ስራዋን እጅግ የምትወድና ጠንካራ ትጉ ሰራተኛ ነች። የኢቢኤስን ያለሷ ማሰብ እጅግ ፈተና ነው ስትል ተናግራለች። አብሮ መስራቱንና የመንቀሳቀሱን እድል አግኝቻለሁ። ነገር ግን ብዙ ልምዶችንና ጥንካሬን ከሷ ተምሬያለሁ። አሁን በኢቢኤስ ዘንድ ያለው ሰበብ ወይስ ጥፋት የሚሉ ሰዎች አልጠፉም። ሰበብ እየፈጠረ ነው እያባረረ ያለው ወይስ ጥፋት ተገኝቶባቸው ነው የሚል ጥያቄ የሚያነሳው ሰዎች እጅጉን ተበራክተዋል። አሁን ሉላ ላይ የተነሳው ጉዳይ ከዚህ በፊት ከኢቢኤስ ከተባረሩ ሰዎች ጋራ የስልክ ልውውጥና የድምጽ ቅጂዎችን ተላልከሻል በሚል ሐሳብ የተነሳ ክርክር ሲሆን በዚያ መሃል ደግሞ ሰበብ እየፈለገ ያለው ኢቢኤስ እሷ ላይ እርምጃ ለመውሰድ ወደ ኋላ እንደማይል ማስጠንቀቂያ ቢሰጣትም ከዛ በኋላ ደግሞ እጅግ የከበደና የማታምንበት ሐሳቦችን በማንሳት ሰበብ ፈልጎ ሊያባረራት እንደሆነ እየወጡ ያሉ መረጃዎች ያሳያሉ። በዚያ መካከል ግን ከኢቢኤስ ጋር ሰጣ ገባ ውስጥ ያለችው ሉላ እኔ ያጠፋሁት ነገር ካለም ይቅርታ ልጠይቅ ዘንድ ይሻለው፣ ነገር ግን አምኜበት ሳይሆን ከናንተ ጋር መቀጠል ስላለብኝ በሚል ሐሳብ የተነሳ ክርክርም ምንም እልባት ሳያገኝ ቀናቶች እየተቆጠሩና ሰበብ ተፈልጎ ከስራ ገበታ እንድትረቅ ለማድረግ እየተደረገ ያለ ሽኩቻ ከትላንቱ ዛሬ እጅግ የባሰና የከፋ ስለሆነ በኢቢኤስ ላይ ብዙዎቹ ቅራኔና ክርክር እያነሱ ይገኛሉ። በሷ ጉዳይ ደግሞ መሀከል ላይ የተፈጠሩ ክፍተቶች አሉ። ቤቱ ለሁለት ተከፍሏል። ሉላ ከሌለች ኢቢኤስ ይደክማል። በሉላ ምክንያት ብዙ ነገሮችን እናጣለናል። አንደኛው ደግሞ ሉላ ካለችም ከሌለችም ኢቢኤስ መቀጠሉ አይቀርም የሚል ሐሳብ የሚያነሱ ሰዎች አሉ። ብዙዎቹ ጥፋት ሲያጠፉ በኢቢኤስ ቤት ድንገት የሆነ ስህተት ሲሰሩ እጅግ በእንባ ታጅበው ይቅርታ ለመጠየቅ ሲሞክሩ እናያለን። ይህ ነገር በእውነት ፍርሃት ወይስ አክብሮት? ኢቢኤስን ስለሚያከብሩት ወይስ ስለሚፈሩ? ባለፈው መቅደስ ደበሳይም እጅግ ፈርታና ተደናግጣ ከኢትዮጵያ ሕዝብ በላይ ኢቢኤስን በመፍራት በእንባ ታጅባ ይቅርታ ለመጠየቅ ስትሞክር እናያለን። ይህ ደግሞ ያየነው እውነት ነው። ፈርቷቸው ወይስ አክብሯቸው ምን ሊፈጠርባቸው እንደሚችል ሰግተው ይቅርታ ይጠይቃሉ ወይ የሚል ክርክርም አለ። ነገር ግን የሉላ ጥንካሬና አልሸነፍ ባይነት እዚህም የተገለጠ ያለ ይመስለኛል። ምክንያቱም ያመንኩበትን ነገር አደርጋለሁ አጥፍቼ ከሆነ ብቻ እንጂ ሳላጠፋ ምንም ባላደረኩበት ነገር ባላመንኩበት ሐሳብና ሽኩቻ ምንም ሰበብ ፈጥሮ ለማባረር ከሚደረግ ሐሳብ ውጪ አሁን እየመጣብኝ ያለው ነገር የማምንበት አይደለም ስትል ሐሳብ ልታጋራ ሞክራለች። እውነትም የሉላ ጉዳይ ትክክል ሊሆን ይችላል። አሳማኝ ያልሆነ ምክንያት ሊሆን ይችላል። እጅግ ጥቅመኛ የሆነው ኢቢኤስ ቴሌቪዥን ብዙዎቹም እየተቀባበሉትም የሚገኘው ነገር ምንድነው? ኢቢኤስ ጥቅመኛ ከመሆን በላይ ሰበብ ፈጥሮ ሰዎችን ማባረር ስራው ነው። ስለዚህ ሉላ ያጠፋችው ነገር የለም። ነገር ግን ሰበቡ ለቀጣይ ሌሎችንም ለማባረር በሷ ጀምሮ ምክንያት ሊሆን ይችላል የሚሉ ሐሳቦችን በብዛት
እያነሱም ይገኛሉ። ሉላ ከኢቢኤስ ጋር የገጠማት ክርክርና ሁኔታ እኔ ያላደረኩት ነገር አለ እናንተ ደግሞ አድርገሻል እያላችሁ ያላችሁበት ምክንያት ሌሎችንም ስላሰናበታችሁ እኔንም በተራችሁ ልታሰናብቱ ስለሆነ ያመጣችሁብኝ ሰጣ ገባ እንጂ የማምንበት ጉዳይ አይደለም ስትል ለመናገርም ሞክራለችም። በሷ ጉዳይ ደግሞ ብዙ መረጃዎች እየወጡ ነው። አብሯት የሚሰሩ ሰዎችም ምንም ያጠፋሽው ነገር የለም መሄድ ካለብሽም ትሄጃለሽ ሌላ የተሻለ እድል እግዚአብሔር ይሰጥሻል የሚሉም አልጠፉም። ሌሎቹ ደግሞ አይ በትግስት ባለሽበት ብትቆይና ለሌሎችም የመቆያ ምክንያት ልትሆኚ ትቻለሽ ስለዚህ በዚህ ቤት ብትቆይና ችግሮችን ብታሸንፍ ይቻላል የሚሉ አልጠፉም። ሁለት ሐሳብ ተነሱ። ክርክርም እየባሰበት መጣ። ሉላን ቢያጣ ኢቢኤስ ምንድነው የሚያጣው? የተመልካችም የኛም የሌሎችም ጥያቄ ሊሆን ይገባል። ምክንያቱም ሉላ አንድ ጋዜጠኛ ልትሆን ትችላለች። ነገር ግን ብዙ የሚወዷትና የሚከተሏት ሰዎች አሏት። ብዙ ነገሮችንም ከተክለ ሰውነቷ ጀምሮ ብዙ የምትወደደውና ብዙ ዋጋዎችንም የከፈለችው ሉላ በብዙዎቻችን ዘንድ ትልቅ ቦታ እንዳላት እናምናለን። ስለዚህ ኢቢኤስ ደግሞ ሉላን ቢያጣ የሚያጣው ነገር እንዳለ ይሰማኛል። እናንተም ተመልካቾችም ሐሳብ መስጫ ሳጥን ላይ ሉላ ከኢቢኤስ ብትወጣም ኢቢኤስ ምን ያጣል? ኮሜንት ላይ ሐሳባችሁን ጻፉ። መቅደስ ደበሳይ ስለ ሉላ እንደዚህ አለችም። ሉላ እጅግ ጠንካራ ብርቱ ስራ ወዳድም ሴት ነች። ኢቢኤስ ከመገናኘታችንም በፊት አልፎ አልፎ ስለ ሉላ ሰማ ነበር። ከኔ ጋራ ወይም አብራን ኢቢኤስ ላይ ወደ መስራት ስለመጣች እጅግ ደስተኛ ነበርኩኝ። ዛሬ እሷ ላይ እየተነሳ ያለ ሽኩቻ ነገር ግን ስራ ወዳዷና ጠንካራዋ ሉላ አሁን እየተወራባት ያለው ሁኔታ እጅግ ደስ አይልም። ነገር ግን ያለ ሉላ ከኢቢኤስ ጋር መቀጠል እጅግ ፈታኝ ነው ስትል ሐሳቧን ተናግራለች። የማንም ይመሄድና መምጣት ደግሞ ግድ ማይለው ኢቢኤስ አንዳች የሚፈራም አይመስልም። ምክንያቱም ብዙዎችን ሸኝቷል፣ ብዙዎችንም አሰናብቷል። የሉላ አለመኖርም ኢቢኤስ ቻናልን እንደሚያስቀጥልም ያምናል። ምክንያቱም አንድ ፕሮግራም በብዙ አዘጋጅ እየመራ ያለው ኢቢኤስ ዛሬ አንደኛውን ያስሞከረና ነገ ደግሞ በሌላኛው ያሰራል። ምክንያቱም አንድ ጊዜ አንድን ፕሮግራም በአንድ ሰው ካስለመደም ከዚያ ሰው ውጪ መስራት እንደማይችል እንዳይሰማው ስለሚፈልግ ኢቢኤስ ፕሮግራሞችንም የትኛውንም ፕሮግራም በአንድ ጋዜጠኛ ብቻ ቀጥሎ አያውቅም። ብዙዎችን እየቀያየረ ይሞክራል። በዚያ መሃል ደግሞ ስንብት ይመጣል። ከዚያ በኋላ ይሸኛቸዋል። ምክንያቱም ተመልካች አንድን ሰው ብቻ ከለመደ ፕሮግራሙ ስለሚበላሽ ሌላ ተመልካቾችን እየቀየረ እንደምናየው የቃጠለው ፍልሚያ ላይ ትንሳኤ ብቻ አይደለም ያንን ፕሮግራም ሲያቀርብ የነበረው ብዙዎቹ እየተቀያየሩና እየቀየራቸው ይሞክር ነበር። ስለዚህ ኢቢኤስ አይሞቀውም አይበርደውም የሉላ መኖርም አለመኖርም ደንታ የለውም ሲሉ ብዙዎቹም እየተቀባበሉትም ይገኛሉ። እኔ ደግሞ እንደ ሐሳብ ከሉላ ጋር ያለው ችግር እጅግ ከባድ ባይሆንም ነገር ግን ችግሮችን ፈተው ሉላም በይቅርታ ተስማምታም አብሮ ኢቢኤስ ላይ ቀጥሩ ባይነኝ። ምክንያቱም አሁን ያለው ነገር እየሻከረ ከመጣ ነገ ደግሞ ልክ እንደነሊያ መልቀቂያ ደብዳቤዋን ተቀባይነት አግኝታ ወደ ሌላ የሥራ መስክ እንደተሰማራችው ሊያም ነገም ሉላ በዚያ በራሷ መንገድ ከመሄዷ በፊት ይቅርታ ብትጠይቅና ከኢቢኤስ ጋር ለመቆየት ብትሞክርም ባይነኝ። ምክንያቱም ብዙ ጊዜ የምናመጣቸው አንዳንድ ነገሮች ባለመታገስ ሊመጡ የሚችሉ ነገሮች ዋጋ ሊያስከፍሉ ስለሚችሉና ከኢቢኤስ ቤት የወጡ ሰዎች ብዙ ጊዜ ሲፈተኑና በራሳቸው ካልተንቀሳቀሱ በስተቀር ሌላ ሚዲያዎች ላይ ብዙም ተቀባይነት አግኝቶ የመስራት ሞራሉንና ስማቸውም ደግሞ በነበረበት ላይቀጥል ስለሚችል በይቅርታና በፍቅር ከኢቢኤስ ጋር ብትቀጥልም ባይነኝ። ሌሎችም ደግሞ በሷ ጉዳይ እየተነሱና እየተከራከሩ ያሉ ግለሰቦች አሉ። አብረው የሚሰሩ ሰዎችም ለሁለት ተከፍለዋል በሉላ ጉዳይ። እሷ ከወጣች ብዙ ከባድ ነገሮችን እናሳልፋለን፣ ሌላ ሰው ደግሞ ተክቶ መቀጠልና ተመልካች ማስለመድ እጅግ ፈተና ነው ሲሉ ብዙዎቹም ተቀባበሉትም። ስለዚህ እናንተም ተመልካቾች የሉላ መኖር ለኢቢኤስ ይጠቅማል ወይ አይጠቅምም? ሐሳባችሁን በሐሳብ መስጫ ሳጥን ላይ ጻፉ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እና ኮሜንት በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቁ ቪዲዮዎች እንዲደርሷችሁ የደወል ምልክቷንም በማብራት ቤተሰብ እንድትሆኑ ስል በታላቅ